ሰላም በዛሬው መንፈሳዊ ጉዟችን ወደ ቅድስት እንባ መሪና ገዳም ከማለፋችን በፊት በታሪካዊና ቅዱስ የቃዲሻ ሸለቆ ውስጥ የሚገኘውን ተራራውና ድንጋዩ ተፈልፍሎ የተሰራውን ድንቅ የማር ኤልሻ ገዳም እያያችሁ በረከት ተካፈሉ። ይህ ገዳም በስሙ የተሰየመለት ቅዱስ በሀገራቸው ስም አጠራር ማር ኤልሻ ሲባል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ደግሞ ታላቁ ነብይ ኤልሳ ነው። ነብዩ ኤልሳ የኃያሉ ነብዩ ኤልያስ ደቀ መዛሙር የነበረ ሲሆን መምህሩ ነብዩ ኤልያስ በእሳት ሰረገላ ወደ ሰማይ ሲያርግ በእርሱ ላይ ያለው መንፈስ እጥፍ ሆኖ በእኔ ላይ ይደር ብሎ በጠየቀው መሰረት የኤልያስን ካባ ተቀብሎ ጥፍ ድርብ ጸጋ የተቀበለ ታላቅ የብሉይ ኪዳን አባት ነው። የነብዩ ኤልሳ ቃል ኪዳኑና ድንቅ ተአምራቱ እጅግ ታላቅ ነው። በመጽሐፍ ቅዱስ እንደተጻፈ መራራውን ውሃ በማጣፈጥ የሞተውን ልጅ በጸሎቱ በማስነሳት የሱሪያውን የሰራዊት አለቃ ንዕማንን ከለምጽ በማዳን እና ከሞተ በኋላ እንኳን አጥንቱ የሞተን ሬሳ ያስነሳ ድንቅ የፈጣሪ አገልጋይ ነበረ። አሁን ወደ ገዳሙ ግቢ ስንገባ የምንመለከተው ነገር ሁሉ አእምሮን የሚያስደንቅ ነው። ገዳሙ በተራራው ግድግዳና በደቡባዊ የቃዲሻ ገደል ድንጋይ ተፈልፍሎ የተሰራ ሲሆን ፎቅና ምድር ሆኖ በግራና በቀኝ የተከፋፈሉ ክፍሎች አሉት። በእያንዳንዱ ዋሻ ውስጥ የጌታችን ኢየሱስ ክርስቶስ የእመቤታችን የቅድስት ድንግል ማርያምና የቅዱሳኑ ጥንታዊ ስዕላት በክብር ተስለው ይገኛሉ። በተለይ በመንገዳችን ላይ የምናየው የነብዩ ኤልያስ ስዕል በኮራት ወንዝ አጠገብ ተሸሽጎ ሳለ እንጀራና ስጋ ያመጣለት የነበረውን አምላካዊ ጥበቃ የሚያስታውስ ድንቅ ምስል ነው። ወደ ቤተ መቅደሱ ስንጠጋ ደግሞ የአካባቢው ካህናትና ምእመናን በቅዳሴ ላይ ነበሩ። በዚያም ጥንታዊና በድንጋይ በተፈለፈለ ቤተ መቅደስ ውስጥ የሚሰማ የቅዳሴ ዜማና ዕጣኑ ሙሉ በሙሉ ሰውን ከዚህ ምድር አውጥቶ ወደ መንፈሳዊ ዓለም ይወስዳል ብላችሁስ? እውነት እነዚህ ዋሻዎች ለብዙ ክፍለ ዘመናት ታላላቅ ባህታውያን መነኮሳት ከዓለሙ ክቢያ ተለይተው ሌትና ቀን በእንባ በጸሎትና በትምህርት ፈጣሪያቸውን የተገዙበት ቅዱስ ስፍራ ነው። እግዚአብሔር አምላክ የዚህን ቅዱስ ቦታ በረከት የነብዩ ኤልሳዕን ጸጋና ቃል ኪዳን ለሁላችንም ያሳድርብን። አሜን። ይህ የዛሬው የመጀመሪያው ድንቅ ማረፊያችን ሲሆን በቀጣይ ክፍላችን ደግሞ ቀጥታ ወደ ቅድስት እንባ መሪና ገዳም በመሄድ እዚያ ያለውን ድንቅ በረከት አብረን እንጎበኛለን። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም።